ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? ሳቅ በሳቅ ፕሮግራማችን ጀምሯል። እንደተለመደው ሁሉ ወደ እናንተ የተለያዩ ጥያቄዎችን ይዘን የምናደርሰው የመዝናኛ ፕሮግራማችን ነው። እንግዲህ በዛሬው ሳቅ በሳቅ ፕሮግራማችን ከዓለም ዋንጫ ጋር በተያያዙ ጥያቄዎችን አሰናድተናል። በመንገድ ላይ የምናገኛቸውን ሰዎች እየጠየቅን የመለሱትን እያጨበጨብን ያልመለሱትን ደግሞ እየሳቅን ጥሩ ጊዜ እናሳልፋለን። ከፕሮግራሙ ጋር ጥሩ ጊዜ እንደሆነላችሁ ተመኘው። መልካም ጊዜ። መምህር ቤዛ ነበር አይደል? መልካም እንግዲህ ከዓለም ዋንጫ ጋር የተያያዙ ጥያቄዎችን እየጠየቅን ነው። የመጀመሪያው የዓለም ዋንጫን ያነሳችው ሀገር ማን ናት? ኡራጋይ ስንት ነበር? ከማን ጋር? ኡራጋይ ከእንግሊዝ ጋር መሰለኝ አይደል? ኡራጋይ እንደበረች አውቃለሁ ግን ከማን ጋር እንደበረች አልሰማም። እንደበጋ ተጋጥማስ ነው። እንደበረጃ ፈረንሳይ አይደለችም። ኡራጋይ ከኡራጋይ እስቲ ያስተካክለው። እየተቃረብክ ነው። ኡራጋይ ማን ያነሳው ነው የመጀመሪያውን የዓለም ዋንጫ? የመጀመሪያውን አቦ እንዴት ነው የጠፋብኝ? አንቺ መውጫው ያለ መምጣቱ ግን ገራሚ ነው። መውጫው ቢመጣ እኮ አንብበን እናረዳ ነበር። መውጫው ቢመጣ እንረዳ ነበር። ይሄ ጨዋታ ይለፍ። ከኡራጋይ ውጪ መጀመሪያ ጊዜ ያነሳችው ማን ትመስላለች? አንድ ቻንስ ለሞክር ወይኔ እንዳልል እኮ ብዬ ነው እናት። እስቲ እንግሊዝ በልታ አታውቅም? የመጀመሪያውን በልታ ይሆን እንግዲህ ንገረኛ። ቃጢራ ያድርግ። እንግሊዝ አረላች። እኔ በህይወቴ 32 አመቴ ነው እኮ እናት። የሰማው እንግዲህ እኛው አመለጠኝ። አይ ይለፈኝ። እሺ ብዙ ግንዛቤው የለኝም። በመጀመሪያ ጊዜ ኡራጋይ ትመስለኛለች። በትክክል ተመልሷል። ያው እንደኔ ፍላጎት ቢሆን ኖሮ እኔ አልነበርኩም። ቢሆን ኖሮ ኢትዮጵያ ብታነሳ ደስ ይለኝ ነበር። ግን ተሳትፋ ቢሆን ደስ ይለኛል። ያው ግምታዊ ነገር ያው ከምሰማው ነገር ግን አሜሪካ ወይ ደግሞ ብራዚል ትሆናለች ብዬ ገምታለሁ። ግምት ነው ስላልነበርክ ያው በመረጃም ከሰማው ካነበብክ ካየክ ከፍላጎት ከሆነ ግን በፍላጎት ቢሆን ኖሮ ግን ኢትዮጵያ ብትሆን ደስ ይላል። እኛም ደስ ይላል። ግን አይደለችም። እሺ ስለዚህ ለፍ ሌላው ጥያቄያችን ዓለም ዋንጫን በብዛት ያነሳችው ሀገር ማን ናት? ለምን ያህል ጊዜ? ብራዚል ለአምስተኛ ጊዜ በትክክል ተመልሷል። ብራዚል ስንት ጊዜ ያነሳል? ወደ 5 አካባቢ። ተመልካችነት ማለት ነው እንዴ? ቃጢራ እያደርን ይሄው 11 ሰዓት እስከ አሁን 1 ሰዓት ያለቀውን ጨዋታ ራሱ ተከታትዬ ነው የመጣሁት። ቁጥሩን ባላውቀውም አርጀንቲና አይደለችም። ሌላ ዓለም ዋንጫ በተደጋጋሚ ጊዜ አንስታለች። ብራዚል ለምን ያህል ጊዜ ያነሳች? ቁጥሩን ወደ 5 ጊዜ ያህል ያነሳች ይመስለኛል። ትክክል ተመልሶ 5 ጊዜ ነው ያነሳችው ብራዚል። እየተጠራጠሩ ነው የመለስ። አይ ያው እርግጠኛ መሆን አይቻልም። አሁን በወጣትነት ያየሽውን በስተርጅና ደግሞ ላታገናዘብ ትችያለሽ። በብዛት አርጀንቲና እና ወይ ብራዚል ሁለት አሉላችሁ። አርጀንቲና ያለችም ብራዚል። እሺ ለስንት ጊዜ ያነሳች ብራዚል? አሁን የኔ ጄኔሬሽን ካለበት ወደዚህ የማክሲመም 5 እንያዝለን። በ5 ጊዜ አንስታለች። በትክክል ተመልሷል። የምታየው ምስል ስሙ ማን ይባላል ተጫዋቹ? ለምንስ ከኳስ ራሱን አቆመ? ዚዳን ይባላል። በጣም ጎበዝ ተጫዋች ነው። ከጣሊያን ጋር የነበራቸው የዓለም ዋንጫ የፍጻሜ ጨዋታ ላይ በቴስታ ማታሬዝን መቱት። በቀይ ወጣበት። ማይረሳ ትውስታ ነው። እንደውም እናቱን አስቀየመበትና የማይነገር ነገር ባይዘው ያ ጨዋታ ጌም ነው። ምንድነው ያለው አሰልጣኙ ጣሊያኑ? በቃ ዚዳን ይሄን ዋንጫ መምራት የምትፈልጉ ከሆነ ዚዳን መውጣት አለበት። ዚዳን መውጣት አለበት። ዚዳን ካልወጣ ዋንጫ መምራት ስለማይቻል፣ ስለዚህ በተቻላችሁ መጠን ባይሁክ ኦር ባይክሩክ በቃ ዚዳን መውጣት አለበት ተባለ። ዚዳንን ያው እንዲወጣ አደረጉት። ከዛ ዋንጫውን ወሰዱ። እሺ በመጨረሻ ሰዓት ላይ ማለት ነው። ዚዳን ይላል አልተገለለም። ኳስ ያቆመበት ምክንያት እርጅናው ነው። እድሜው ነው። ከእድሜው አንፃር ወደ አሰልጣኝነት ሌላ የለም። ያቆመበት ምክንያት የለም።
4 ነበር። ምን ልሞክር? ኳስ ያቆመበት ምክንያት አለ። ዚዳን ጊዜ አነጋጋሪ ነበር እኮ። አነጋጋሪ የነበረባት የቴስታው እንዳይሆን ቴስታ የመጣበት እና ያው በቤተሰቡ የመጣበት ማን ነው? ማታራዚ ነው። በማታራዚ ጋር አንድ ላይ አዎ፣ ብዙም አላብራራውም። አይኔ ግማሽ ነጥብ ልስታ በቃ እና ለፊ እንግዲህ የእድሜ ገደብ ይመስለኛል። ይሄ ቴስተኛው ነው ስሙን ረሳሁት። ቴስተኛው እስቲ ስሙን አስታውሰው። አይ በደንብ በጣም ነው የሚጫወተው ለፈረንሳይ ነው ይጫወትበት የነበረ ክለብ በወቅቱ ሊቨርፑል ወይ እንደዚህ ብቻ ያው አዋቂ ተጫዋች ነው። አዋቂ ተጫዋች ነው። ስሙን ያው ረሳው እንግዲህ። ስለዚህ ኳስ ያቋመው ብለህ ምንድን ነው ስሙን ባታስታውስ? የእድሜ ገደብ ይመስለኛል። ከዛ ውጭስ? ከዛ ውጭ እንግዲህ ምናልባት እሱን እንግዲህ ቴስተኛው አልከኝና ከዚህ ጋር በወቅቱ ያው በሆነ ነገር ላይ እንትን ብሎ እኔም ቀጥታ እያየው ነበርና መቶታል፣ ጣለው፣ በቀይም ወጣ። ለዚያ ነበረ። አዎ ትውስታ አለክ? ዚዳን የዛን ሰዓት ትውስታው አለ እንዲህ በጣም 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 ስለ ነበር የዓለም ዋንጫ ጥሩ ነው። በወቅቱ ያው ቴስታ መጥፎ ቢሆንም ደግሞ የእሱ ቆንጆ ነበር። ጥሩ ነገር ነበር ያደረገ በጊዜው። አዎ በጊዜው ግን ያቆመበት ስሜታዊነት ሆናለ። ያው ጨዋታ ላይ እናቴን ሰደበ ነው ምናምን ብሏል። በቃ በእናቴ መጣ። በእናትና በሀገር ደግሞ ሲመጣ ጉድ ይሄ ዚነዲን ዚዳን ነው። ምን እስካሁን አቆመ? ዚነዲን ዚዳን ባይዘዌ በስንተኛው ክፍለ ዘመን ነው ዓለም ዋንጫ ላይ ፈረንሳይ አንድ ጊዜ በጣም አደገኛ ፋውል ሰርቶ ነበር። ምን ነበር ፋውሉ? በሬዲንግ በቴስታ ማለት ነው። የተቃራኒ ቡድን አንዱን መጥቶ ነበር የጣለው በዛ ሰዓት ላይ። ለምን ነበረ ታስታውሳለህ? አዎ መስማት ብቻ ሳይሆን ያን ጨዋታ እያየሁት ነበረ። ያው ትንሽ የቋንቋ ችግር ቢኖርም ግን ያው እንደሰማሁት ግን የዘረኝነት ቃል ሰድቦኛል በሚል ኬዝ ይመስለኛል። የዘረኝነት ቃል እንጂ በጣም በፕሮቶኮል ዲሲፕሊን ያለው ተጫዋች ነው። ያቺ ትመስለኛለችን ስሜታዊ አድርጋው ወደዛ እንትን ውስጥ የገባው። ያቆመበት ኬዝ ግን ኢቭን ኤጅ ይመስለኛል፣ የእድሜ ጉዳይ እንደዛ ነው። አዎ ከዚህ ጋር በተያያዘ ቢሆን ያው ኦልሬዲ ያው ቅጣት ነው የሚሰጠው። ያን ቅጣት ይሄን ያህል ደግሞ የሚያቆመው ስታክ የሚያደርገው ነገር አይመስለኝም። ሌላው እችን ባንዲራ እስቲ የምን ሀገር ናት? ጃፓን። ልክ ነህ። ተጠራጥረህ ነበር። ጃፓን ናት። ራሷን የመለስካት። እስቲ የዘንድሮን ዓለም ዋንጫ እንዴት ተመለከትከው? እስቲ ካየኸው እንደምፈልገው በመፈለገበት ሰዓት ከዚህ በፊት በነበረኝ አይነት ሙድና አትሞስፌር እያየሁት አይደለም። ሰዓቱ ምቹም ስላልነበረ ማለት ነው። ግን የዘንድሮ ዓለም ዋንጫ የተለየ ነው ብዬ አስባለሁ፣ እጠብቃለሁ። በተለይ በዘንድሮ ዓለም ዋንጫ ለእኔ ክስተት ነው ብዬ የምጠብቀው ሞሮኮና ጃፓን እጠብቃቸዋለሁ የሆነ ነገር። ምክንያቱም ከዚህ በፊት የመጡበት ፕሮግረሳቸው የተሻለ ነበረ። ሞሮኮ 4 ውስጥ ገብታለች። የጃፓን ደግሞ በቃ ልክ ቴክኖሎጂ ላይ ያላቸውን ብቃት እኔ ዘንድሮም ከጨዋታ በፊትም ፕሬዲኬት አድርጌ ነበረ። ከሆላንድ ኔዘርላንድ እንግዲህ ለዋንጫ የምጠበቅ ቡድን ነች። ሁለታቸው ያመጣችው የተሻለ ነገርና የተሻለ ቪክተም እጠብቃለሁ ብዬ አስባለሁ። ዘንድሮ ጃፓን የሆነ ነገር ያሳየናል ብዬ አስባለሁ። ሞሮኮ ጃፓን እንጠብቃለን። አዎ ሞሮኮና ጃፓን የሆነ ነገር ክስተት ሆኖ ያሳዩኛል ብዬ እጠብቃለሁ። ሁለቱም እንጠብቃለን። እኛ መልካም እንድል እንላለን። እስቲ የምን ሀገር ባንዲራ እንደሆነ ትነግረኛለህ? የምን ሀገር ብሔራዊ ባንዲራ? ኮሪያ። ደቡብ ኮሪያ ያረለች። እሺ ጃፓን። ጃፓን በትክክል ተመልሷል። እውነትማ ያስመስክርሃል በደንብ የዓለም ዋንጫ ጠቦብኝ ነው እናቴ። አይኔ እንደነሱ ሆኜ ነው ከሩዙ ተቀላቅዬ ነው። እንዴት አገኘው? ጥያቄዎቹን ያው ትንሽ ከበድ ቢሉኝም ቀላል ይመስሉ ከበድ አለኝ። አሪፍ ናቸው። አሪፍ። የዘንድሮ ዓለም ዋንጫንስ እንዴት አገኘኸው? እንግዲህ እያየክ ነው። ዓለም ዋንጫ እንደ ብዛቱ ሰዓቱም ጥሩ አይደለም። በዛ ጨዋታው
ግን ሰዓቱ ደግሞ ከኛ ጋር አይመጣጠንም። እንደ ኢትዮጵያውያን ሌሊት ተኝተን ጠዋት ተነስተን ምናምን ማታ አምሽተን ነው እንተኛው። ሌሊት ላይ ነው ከባድ ነው፣ ግን ያው አሪፍ ነው። ትገልጸዋለህ? ከሰዓቱ ውጪ አጀማመሩ እንግሊዝን ማንን እየደገፍክ ነው? ፖርቹጋል ነው። ፖርቹጋል ደጋፊ ነህ? እና ጋና እንደ አፍሪካነት ፖርቹጋል እና ጋና። ስለዚህ ማን የሚወስድ ይመስላል ዋንጫው? ቢወስድ መገመት ከቻልክ እንደ ኳስ እንደ ስኳዱ ፈረንሳይ፣ አርጀንቲና ከአምስት ነው ማጠናከረው። አንድ አባ ካልሽኝ ግን ፈረንሳይና እንግሊዝን ይዤ አሁን ወደ እንግሊዝ ባደላ ነው የሚሻለኝ። ስለዚህ እንግሊዝ ትወስዳለች ብለን ደምደም። አንተ እንግሊዝ ናት። ግን የፖርቹጋል ደጋፊ ነኝ። አይገርም? ፖርቹጋል ደጋፊ ሆነክ? አዎ ዳይብ የማይሆን ነገር ሳይስ አዎ ቀይር ትላለህ ወደ እንግሊዝ። ኳስ ነው መዝነው ኳስ አመዛዘናችን እንደዛ ነው። ደስ ይላል። እንግዲህ መልካም እድል እንመኛለና ለምትደግፈው ሀገር ይቺ ረሷት ቅርታ ረሷት። እሺ የዘንድሮን ዓለም ዋንጫ እንዴት አየኸው? እስቲ ከበፊቱ ብዙ ኳስ ተመልካች ነክ፣ ምን ይመስላል? ጥሩ ነው። ያው ሌሊት ላይ ስለሆነ ጨዋታውን ብዙም ያው ሃይላይቱን እንጂ ብዙም እያየው አይደለም፣ ግን ጥሩ ነው። አሁን አፍሪካም ጥሩ እየሄደች ነው፣ ግን ያው ጥሩ ነው። ይሄ ዘንድሮን የዓለም ዋንጫ እንግሊዝ ታነሳለች ብዬ ያው አስባለሁ። ታየው አንፃር? አዎ ካየሁት አንፃር። ስለዚህ ማን ደጋፊ ታነሳለህ? ለእንግሊዝ ነክ ወይስ ሌላ ሀገር አለ? እኔማ ሴኔጋል ቢበላ ደስ ይለኛል። እንደ አፍሪካዊነት ያው ዘረኝነት ባይመስልም ቢበላ ደስ ይለኛል። ግን እንግሊዝ ነው የምትበላው ብዬ አስባለሁ። ይሄ ባንዲራ ከሀገራችን ውስጥ የፔፕሲ ይመስለኛል። የፔፕሲ ይመስለኛል። ከውጭ ግን እኔ ቻይና ፔፕሲ ይመስላል። ከውጭ ግን የቻይና ይመስለኛል። ከውጭ የቻይና ነው። ሁለት ምስል ያለው ማለት ከሀገር ውስጥ የፔፕሲ ነው። ፔፕሲ ይመስለኛል። ትንሽ እንደዛ ይመስለኛል። እስቲ የዓለም ዋንጫ ነው የዘንድሮ ምን ለየት ያደርገዋል? የዓለም ዋንጫ የዘንድሮ የዓለም ዋንጫ ከሌላው እስቲ አንተ ካየሃቸው ያየክ ነው ምን ይመስላል? ያው የዓለም ዋንጫ ያው መክፈቻው ላይ ባይዘው እዚህ አልነበርኩኝም እና ወደ አዲስ አበባ አካባቢ ነበርኩኝ። ያው ህዝቡ በደስ በሚል ስሜት ደስ በሚል ያው መንግስታችን ደስ የሚል ኤሪያ ፈጥሯል። ብዙ መዝናኛዎችን ብዙ ኢቨን ኳሱን ብቻ ከኳሱ በዘለለ ራሱ ኳስ የማይወድ ሰው እንኳን ቢኖር ያው በተሰሩት እነኚህ የመዝናኛ የልማት ቦታዎች ላይ ሄደሽ ስትቀመጪ ያው አይን ነውና ሳትፈልጊ የምታየው አጋጣሚ አለ እና ይሄ ልማታዊ መዝናኛ ስፍራ መሰራቱ ራሱ ለዚህ ከዓለም ዋንጫ ጋር ስታስቢ የተያያዘ ይመስልሻል? ለምን እዛ ቦታ ላይ ስቴጂ የምታያቸው ስክሪኖች አሉ። ልክ ከዚህ በዘለለ ደግሞ ዓለም ዋንጫን አስበሽ ደግሞ ስቴጂ ደግሞ ውስጥሽ ታድሶ ያው ግሪን ኤሪያዎች አሉ ምናምን በእነሱ ታድሶ ደስ ብሎሽ አሁን ሀረር ላይ ብትመጪ ሀረር ላይ አሁን ብዙ ሎጆች አሉ የተሰሩ። አንድ ያላለቀ ሎጅ አለን እዚህ ላይ፣ ሁለት ደግሞ ብትወርጂ ወደ መናኸሪያ አካባቢ ፊት ለፊት ብትሄጂ እነሱ እና ይሄን ዓለም ዋንጫውን ምክንያት አድርገሽ ኳስ ስትወርጂ ከነዛ ነገሮች ጋር እያያይዘሽው ገባሽ በይበልጥ እንዲታይ አድርጎታል ማለት ፈልጌ ነው። በየቦታው ያሉ ስክሪኖች ራሱ ሳትፈልግም ታያለህ። ሳትፈልጊ በቃ እዛ ጋር ስትሄጂ ሀረር ላይ ዱክር ጋር ስትሄጂ በዚህ በእንትን በበላይነህ ህንጻ ጋር ስትወርጂ ያሉትን እንትኖች መዝናኞች እነዛ ጋር ስትሄጂ ስክሪኑ አለ። ስክሪኑ በዘለለ ደግሞ የዓለም ዋንጫ የሚለው ውስጥሽ ቢኖርም እዛ ጋር ደግሞ ሳትፈልጊ ግሪን ኤሪያው በጣም ይስብና ቁጭት ያለሽ አየሽው። አዎ ዓለም ዋንጫ በሁለት መንገድ ነው እኔ አሁን እያየሁት ያለሁት። አንድ ይሄ ከክልላችን ጋር በተገናኘ ልማታዊ ነገሮችንም በዚህ አጋጣሚ እየጎበኘው ነው ብዬ ያሰብኩት እኔ እና እንደዛ ነው። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን የዛሬው የሳቅ በሳቅ ፕሮግራማችን እንዴት አገኛችሁት? ከዓለም ዋንጫ ጋር በተያያዘ እንግዲህ የዘንድሮ ዓለም ዋንጫ ተጀምሯል። ጥሩ በሚባል ደረጃ እንግዲህ ብዙ ተመልካቾች እያዩት ነው ያሉት። እንግዲህ የኳስ አፍቃሪያን ሁሉ ዓለም ዋንጫን እየተከታተለ ነው ማለት እንችላለን። እንግዲህ የዛሬው የሳቅ በሳቅ ፕሮግራማችን ጥያቄዎች ከዓለም ዋንጫ ጋር ተያያዘ አድርሰናል። መልሶቻቸውን ወደ እናንተ እናደርሳለን። ተመልካቾችም የጠየቅናቸው የመለሱት አለ። የመጀመሪያው ጥያቄያችን
የመጀመሪያው ዓለም ዋንጫን ያገኘችው ሀገር ማን ናት የሚለው ነበር። ኡራጋይ ናት። ከአርጀንቲና ጋር 4-2 አሸንፋ እንግዲህ ዋንጫውን በልታለች። ሌላው ጥያቄያችን የዓለም ዋንጫን በብዙ ያነሳቸው ሀገር ማናት? ለምን ያህል ጊዜ የሚለው ብራዚል ናት። ለ5 ጊዜ ዋንጫ አንስታለች። እንግዲህ በዓለም ዋንጫ ታሪክ ብራዚል የመጀመሪያዋ እንግዲህ በዋንጫ በማንሳት ትታወቃለች። ሌላው ጥያቄያችን የፎቶ ጥያቄዎች ነበር። እንግዲህ የመጀመሪያው ተጫዋች ነበር የጠየቅነው ዚነዲን ዚዳን ነው። እንግዲህ ኳስ ያቆመበትን ምክንያት በጣሊያኑ ተከላካይ ማርኮ ማቴሬዚን መካከል የቃላት ምልልስ ተፈጠረ። ከዛ ዚዳን እንግዲህ ደረቱ ላይ በቴስታ መታው። ከዛም እንግዲህ ከእድሜ ጋርም በተያያዘ ያው ከኳስ ራሱን አገለለ። ነገር ግን ወደ አሰልጣኝነቱ ተመልሷል። ሌላው ጥያቄ የብሔራዊ ባንዲራ ጥያቄ ነበር። እንግዲህ አንዳንዶችም ይለፈኛሉም አሉ። የባንዲራው መልስ የጃፓን ብሔራዊ ባንዲራ ነው። እንግዲህ ይህን ይመስላል። እንግዲህ የዛሬው ሳቅ በሳቅ ጥያቄዎች ከዓለም ዋንጫ ጋር የተያያዘ እንግዲህ ወደ እናንተ እያደረስ ነው። ያልተመለሱም አሉ፣ እንደዚሁም የመለሱትንም ተመልካቾቻችንን አጨብጭበናል። በያላችሁበት ሆናችሁ እየተከታተላችሁን ስላላችሁ በአብሮነት ከኛ ጋር ስለምትዘልቁ እጅግ አርተን እናመሰግናለን። ያነሳናቸውንም ጥያቄዎች እየሞከራችሁ የነበራችሁ ባላችሁበት ምስጋናችን ይድረሳችሁ። የዛሬው ሳቅ በሳቅ ፕሮግራማችን ዓለም ዋንጫ ላይ ያጠነጠነው በዚሁ ያበቃል። ቀሪ የሀረሪ ቲቪ የመዝናኛ ፕሮግራሞች ወደ እናንተ ይደርሳሉ። ሳምንት በተለየ የሳቅ በሳቅ ፕሮግራማችን እስከምንገናኝ የፕሮግራማችን ቤተሰብ ሁኑ። ፕሮግራሙ ቢያመልጣችሁ ባታዩ ቢያልፋችሁ በዩቲዩብ ቻናላችን ሀረር ማስ ሚዲያ ኤጀንሲ ታገኙታላችሁ። እንድትከታተሉን እንጋብዛለን። መልካም ጊዜ